እኔም በጣም ያመሰግናለሁ ስለ ስኳር እንዳብራራ ስለጋበዛችሁ። እኔ ስሜ ዶክተር ማህሌት ታደሰ እባላለሁ። የስኳር እና የሆርሞን ሰብ ስፔሻሊስት ሐኪም ነኝ እና የውስጥ ደዌ ሐኪም ነኝ። ያው እንዳልከው ነው ስኳር ያው ብዙ ጊዜ ቀለል ተደርጎ ነው የሚታየው። ያው በአጠቃላይ ስሙ ስኳር ይባላል። ግን ስኳር ሲባል በእኛ አሁን የተለያዩ በሽታዎች ናቸው በስኳር ስር የሚጠቃለሉት። ግን እንዲሁ ግርድፍ ትርጉሙ ምንድነው? ይሄ ግሉኮስ የምንለው ወይም እኛ ስኳር የምንለው አጠቃላይ ሲጨምር ነው። እና የሚጨምርበት ምክንያት ይሄ ኢንሱሊን የሚባል ሆርሞን አለ። ያ ኢንሱሊን ሲያንስ ወይም ሳይመረት ሲቀር ወይም ደግሞ ኢንሱሊኑ ተመርቶ ግን ስራውን በአግባቡ ሳይሰራ ሲቀር የሚመጣ የግሉኮስ ወይም ደግሞ ስኳር የምንለው መጠን በሰውነታችን ውስጥ ሲጨምር ነው ስኳር የሚባለው። የተለያዩ በሽታዎች ናቸው የሚያመጡት ስኳር አንድ በሽታ የሚባል አይደለም። ያው ለታካሚው ለማስረዳት እንዲሁ ጠቅለል ስለምናደርገው ነው እንጂ ኢንሱሊን ሲያንስ ወይም የተመረተው ኢንሱሊን ስራውን ሲያቆም የሚመጣ በሽታ ነው ማለት ነው። አሁን ለምሳሌ አንዳልነው ኢንሱሊን ሲያንስ ነው የሚባለው። ኢንሱሊን ሲያንስ ብዙ ጊዜ የሚያንሰው ምንድነው? ይሄ ቆሽታችን ሰውነታችን ራሱን በራሱ የሚያጠቃ በሽታ ሲኖረው የሚመጣ በሽታ አለ። ኢንሱሊንን ያሳንሳል። አውቶኢሚዩን ዲዚዝ የምንለው ማለት ነው። ሌላ ደግሞ በተለያየ ምክንያት ቆሽታችን ይጎዳል። ይሄ በሰርጀሪ ሊሆን ይችላል፣ በኢንፌክሽንም ሊሆን ይችላል። አንዳንዴ ደግሞ አልኮል እንደሚጠጡ ይሄ ቆሽታችን ስራውን ሲያቆም ኢንሱሊን ማምረት ያቆማል። አሁን እነዚህ ኢንሱሊንን የሚቀንሱ የስኳር አምጪ ክስተቶች ናቸው። ሌላኛው ደግሞ ኢንሱሊን ተመርቶ ግን ኢንሱሊን ስራውን በአግባቡ ሳይሰራ ሲቀር የሚመጡ ደግሞ የስኳር አይነቶች አሉ። እነሱ ደግሞ ለምሳሌ ክብደት ከመጠን በላይ ሲኖር፣ በተለያየ ምክንያት የውፍረት ችግር ሲኖር፣ መድኃኒቶች አንዳንድ ለሌላ በሽታ የምንሰጣቸው መድኃኒቶች ኢንሱሊን በአግባቡ እንዳይሰራ የሚያደርጉ አሉ። ከዚህ ውስጥ አሁን ለምሳሌ ስቴሮይድ የሚባል አለ ለብዙ በሽታዎች የሚሰጥ ፕላስ አንድ ትንሽ በቅርቡ ደግሞ እየጨመረ የመጣው ስቴሮይድ ለተለያየ ነገር ይሰጣል። በተለይ ለህመም ማስታገሻ እየተባለ ራይት ኤንድ ሌፍት ይሰጣል። አሁን እሱ ሲጨምር እሱም የስኳር ተጋላጭነት ይጨምራል። በእርግዝና ጊዜ የሚመጣ አለ፣ ከቤተሰብ የሚመጣ አለ። ጄኔቲክስ ደግሞ ይሄ በቤተሰብ ደረጃ የሚመጣ አለ። አንዳንዴ ደግሞ አምጩ የማይታወቅ ምንም ሪስክ ምንም ተጋላጭነት ሳይኖረው ደግሞ የሚከሰት አይነትም ደግሞ የስኳር አይነት አለ። እና ስኳር ለዚህ ነው አሁን ብዙ ጊዜ እንዲህ ሰውን ቀለል ያደርገዋል። ግን ከበድ የሚለው አንዳንዴ የሚመጣበት ምክንያት አይታወቅም። ስለዚህ ሰዎች ይቸገራሉ ለማከታተል ለማለት እና እኛ ምንድነው የምናደርገው? ያው ተጋላጭነታቸው የሚጨምሩትን ያው እንለያለን ለመከታተል ማለት ነው። አሁን ለምሳሌ እኛ ብዙ ሰው የሚያውቀው ታይፕ 2 አይነት ስኳር አለ። አይነት 1 እና አይነት 2 የሚባለው። አይነት 1 ኢንሱሊን ሲያልቅ ኢንሱሊን ሰውነታችን ውስጥ ኢንሱሊን ሲያንስ የሚመጣው አይነት ነው። ይሄ በሰውነታችን ራሱን በራሱ ሲያጠቃ የሚመጣው አይነት ስኳር ማለት ነው። ሁለተኛው ብዙ ሰው የሚያውቀው ደግሞ አይነት 2 የሚባለው ነው። አይነት 2 የሚባለው እሱ ብዙ ጊዜ ከአመጋገብ ችግር፣ ከክብደት፣ ከሌሎች ተጓዳኝ በሽታዎች ሲኖሩ እርግዝናን ተያይዞ የሚመጣው አይነት ነው። ሁለቱ ናቸው በአብዛኛው። ሌሎቹ ለራሳቸውን ችለው ያሉ ስኳር አይነቶች አሉ ማለት ነው። ዋነኞቹ ግን እነዚህ አይነት 1 እና አይነት 2 የምንላቸው ናቸው። አሁን የስኳር ታካሚዎች ብዙ ጊዜ የሚያሳዩት ምልክት በተለይ ደግሞ ስኳሩ በጣም ሲጨምር የሚያሳያቸው ምልክቶች አሉ። አንደኛ ምንድነው? ሽንት ከመጠን በላይ ይበዛል። በተለይ ማታ ሽንት መብዛት ሲኖር፣ ውሃ መጥማት በጣም ሲኖር፣ የምግብ ፍላጎት በጣም ይጨምራል። ግን የምግብ ፍላጎትም እየጨመረ በተለይ ደግሞ ይሄ አይነት 1 የምንለው ሲኖር ደግሞ ክብደት በጣም ይቀንሳሉ። በጣም እየበሉ ራሱ በጣም ክብደት ይቀንሳሉ። በተለይ ሽንታቸው በቀን እስከ 4፣ 5፣ 6 ሊትር የሚሆን ውሃ ጥማቱም እንደዛም ይሆናል። አፋቸው በጣም ይደርቃል። እነዚህ ሲሆኑ ስኳር መጠኑ በጣም ሲጨምር የሚመጣ ናቸው። ግን አሁን አይነት 2 ላይ አይነት ስኳር ደግሞ ምንድነው? ስኳር መጠኑ ለመጨመር ጊዜ ስለሚፈጅበት እነዚህ አይነት ስሜቶች አንዳንዴ ላይኖሩ ይችላሉ። ስለዚህ ምን ይኖራል? ለምሳሌ እግር መደንዘዝ ይኖራል፣
ማለት እንትናቸው የተጓዳኝ ችግሮች ነው ታካሚው እኛ ጋር የሚቀርበው ከስኳር መብዛቱ ይልቅ። ያኔ ምን አለ እግር መደንዘዝ ይኖራል፣ እግር መቁሰል ይኖራል። በተደጋጋሚ እግራቸው ሲቆስል፣ ጆሮአቸው በጣም በተደጋጋሚ የሚቆስልበት ጊዜ አለ። በስትሮክ ሊመጡ ይችላሉ። በደም ግፊት ይሄ በልብ ድካም ይመጣሉ። ኩላሊታቸው ደግሞ ይመጣሉ እና ሰዎች አሁን ንገሪኝ ካልክ ይሄ ሽንት ምናምን ከበዛ ያው ስኳሩ በጣም በዝቷል ማለት ነው። እነዛኞቹ ደግሞ ይሄ እግር መደንዘዝ ምናምን ካለ መምጣት ይችላሉ። ግን አንድ መረሳት የሌለበት ግን ምንም ስሜት ሳያሳዩ ግን ለረጅም ጊዜ የሚቀመጡ እና እኛ ጋር ዝም ብለው ለሌላ ነገር ሁሉ ነገር ተጓዳኝ የልባቸው ሁሉ ነገራቸው ከተጎዳ በኋላ ለሌላ ነገር ሲመጡ የምናገኛቸው ታካሚዎች አሉ። ስለዚህ ስኳር ታካሚ ሁሌ ምልክት አለው ማለት አይደለም። ስለዚህ ተጋላጭነቱ የሚጨምር ሰው በየጊዜው ክትትል ማድረግ አለበት። ያለ ምልክት ኮምፕሊኬሽኑን ዲቨሎፕ አድርጎ ሊመጣ ይችላል። አሁን እኛ ጋር ምንድነው በጣም እየበዛ የሚመጣበት ምክንያቱም ያኗኗር ዘይቤያችንም እየተቀየረ ነው። ያኗኗር ዘይቤያችን ምንድነው አሁን ለምሳሌ እንቅስቃሴያችን ሁሌ በመኪና ሆኗል። በእግር የምንሄድበት ርቀት በጣም የተወሰነ ነው። ስለዚህ ላይፍ ሁሌ የምንቀመጥበት ጊዜ በዛ። እንደገና አመጋገባችን በተለይ ወደ ምስራቅ አካባቢ ይሄ ፕሮሰስ ወይም ሪፋይንድ ሹገር የምንላቸው ይሄ ፓስታ፣ መኮረኒ፣ ሩዝ የሚጠባበሱ ነገሮች ይበዛሉ። ስለዚህ ከበፊቱ አንፃር አሁን ስኳር በጣም እየመጣ ነው፣ ምክንያቱም በአመጋገብ ችግር ማለት ነው። ስለዚህ አሁን ለምሳሌ ተጋላጭነታቸው የጨመረ የምንላቸው እንዲህ አይነት ናቸው። አመጋገባቸው ጤነኛ አመጋገብ የሌላቸው ሰዎች፣ ብዙ እንዲህ አይነት ነጫጭ ነገሮች የሚያበዙ ሰዎች፣ ክብደታቸው ከፍ ያለ ሰዎች፣ ሌላ የኮሌስትሮል የግፊት ምናምን ያላቸው ሰዎች፣ ለምሳሌ HIV ህሙማን ነሳቸውም ተጋላጭነታቸው የጨመረ ነው። ቤተሰብ በተለይ በእናት በኩል ያለው ሰው እናትም አባትም አለ የቤተሰብ ተጋላጭነት። እንደገና ሴቶች እርግዝና ላይ ስኳር ከነበራቸው ከእርግዝና በኋላ የመከሰት እድሉ ይጨምራልና እነዚህ አይነት ሰዎች በቋሚነት ስኳራቸው ቢከታተሉ ይመረጣል፣ አርሊ ፒክ ለማድረግ ማለት ነው። ብዙ ጊዜ እርግዝና ላይ የሚከሰት ስኳር በአብዛኛው ምንድነው በፊት ብዙ ጊዜ የምናገኘው በፊት ላይ የነበረ የስኳር መዛባት እርግዝና ምንድነው አምፕሊፋይ ያደረገው ወይ ያጋለጠው ብዙ ጊዜ የሚፈጠርባቸው እነዛ አይነት ሰዎች ናቸው። መጀመሪያ ሳይመረመሩ ይቆያሉ። ልክ እርግዝና ላይ ሲመረመር ይገኛል። አንድ እሱ ነው። ሁለተኛ እርግዝና ላይ የስኳር እድላቸው የሚጨምሩ ሰዎች ክብደታቸው በተለይ ከእርግዝና በፊት ክብደቱ የጨመረ ሰው እርግዝና ላይ የስኳር ተጋላጭነቱ ከፍ ይላል። ሶስተኛ ደግሞ በቤተሰብ ላይ ስኳር እንትን ያለው ሰው የእርግዝና ጊዜ ይመጣል እና እነዚህ ናቸው። ግን አብዛኛው ሰው ምንድነው መጀመሪያ ቀደም ብሎ ስኳሩን ስለማይመረመር አላወቀውም ወይ አመጋገቡ ጥሩ አይደለም። ልክ እርግዝና ላይ ሲመጣ ይቀየራል። አራተኛው ደግሞ እርግዝና በራሱ እነዚህ ነገሮች ራሱ ቢስተካከሉ እርግዝና በራሱ ደግሞ የሚፈጠሩ የሆርሞን ለውጦች አሉ። ልጁ እንዲያድግ በእናትየዋ ውስጥ እሱ ራሱ የስኳር ተጋላጭነትን በእናትየዋ ላይ ከፍ ያደርጋል። ይሄ ጥሩ ጥያቄ ነው። እንግዲህ እንዴት አሁን ይሄ አይነት አንድ የምንለው የመዳን እኛ ሀገር አይደለም፣ ይሄ የትም የደረሱበት ላይም አይደለም ለጊዜው። አሁን የወደፊቱን እናያለን። አሁን ያለበት ምን ደረጃ ይሄ በተለይ አይነት አንድ በጥሩ ሄዷል ሳይንሱ። እንደ ኩላሊት ሁሉ ይሄ ፓንክሪያስ ወይም ቆሽትን ነቅለ ተከላይም እየሞከሩ ነው። በተለይ ኩላሊትና ቆሽት የተጎዳ ሰዎች ሁለቱንም ስኳር አንድ ስኳር ኖራቸው ኩላሊታቸው የተጎዳ ሰዎች ሁለቱም ንቅለ ተከላ ይደረግላቸዋል። ግን ያው እሱ ደግሞ ለሱ የሚሰጠው መድኃኒት ደግሞ ሌላ ስኳር ያመጣል። ግን እዛ ደረጃ ላይ ደርሰዋል አይነት አንድ ላይ። አይነት ሁለት ላይ ምን አለ እንዳልኩክ ነው። አይነት ሁለት አንድ አይደለም የስኳር መምጫው የተለያየ አይነት ነው። ስለዚህ የተለያየ አይነት ስለሆነ ይድናል ከማለት ይልቅ በአማርኛ እንዴት እንደሆነ ሪሚሽን ይባላል። ማለት ለተወሰነ ጊዜ ወደ ኋላ ተመልሶ ስኳሩ በቁጥጥር ስር የሚውልበት ጊዜ አለ ያለ መድኃኒት።
እኛ እንደ ስኳር ሐኪሞች ድኗል አንልም ሰውየው ምክንያቱም የመመለስ እድሉ ከፍ ስለሚል በተለይ ከ5 ከምናምን አመት በኋላ ስኳሩ ይመለሳል ሰውየው ምን ሊዘናጋ አንፈልግም መድኃኒቱ ቢቆምም ክትትል ስለምን ማድረግ አለብን እንደሚመለስ ስለምናል ግን አሁን ያለበት ደረጃ ሪሚሽን ይገባሉ ኦኬ ኪውር ሳይሆን ሪሚሽን ነው የሚባለው እንዴት ነው የሚሆነው እነዚህ አመጋገባቸውን ያስተካከሉ ሰዎች ክብደታቸውን የተቆጣጠሩ መድኃኒታቸውን በስነ ስርዓት የሚወስዱ ሰዎች መጀመሪያ ላይ ስኳራቸው ብዙ ያልጨመረ ሰዎች ናቸው እነዚህ ግን ጥሩ ስኳራቸው አነስ ብሎ መድኃኒት ጀምረው እነዚህ ነገሮች ያስተካከሉና በጊዜ መቆጣጠር ከቻልን የተወሰነ ለአንድ እስከ 5 አመት ድረስ አንዳንድ ሰው የተወሰነ እስከ 10 አመት የደረሰ አለ ብዙ ግን እስከ 5 አመት ነው ያለ ስኳር መድኃኒት የሚቆዩበት እድል አለ ስለዚህ አይነት 2 አሁን እኛ በጣም እናተኩረውም አይነት 2 ላይ ነው አይነት 1ን ምንም ማድረግ አይቻልም ምክንያቱም ኢንሱሊን ግዴታ ነው አይነት 1 ኢንሱሊን ግዴታ ነው አይነት 2 ግን እንዳልኩ ተጋላጭነቱን መከላከል ምንችልባቸው ነገሮች ናቸው እነሱ ከተስተካከሉ ታካሚው ያለ መድኃኒት የመቆየት እድሉን ከፍ ያለ ነው ስለዚህ ሰዎች እንቅስቃሴ ቢያደርጉ ይመከራል አይነት 2 ያላቸው አመጋገባቸውን ቢያስተካክሉ መድኃኒታቸውን በስነ ስርዓት ከወሰዱ ወደ ህክምና ቦታ ሁሌ በመሄድ ስኳራቸውን ሁሌ ቼክ አድርገው ተጓዳኝ ችግሮች ሳይፈጠሩ በፊት ከተገኙ መድኃኒት የማቆም እድላቸው ከፍ